ምንም ነገር እንድታረጊልኝ አልፈልግም ማለት በጣም ይታናድር ሰው ነው። ምንድነው ማናደው ለምታወሪ ነገር አንተን ብዬ ነው እንጂ ለሱ ብዬ ከብዙ ሰው ጋር ተቆራርጫለሁ። ህይወቴን ምስቅልቅሉን ያጣው ሲጀመር የማይገባ ደነዝ ነው አንተ ሲጀመር። አንቺ ለምታወሪው ነገር ስነ ስርዓት ያዥ። እኔ መታታለሁ ዛክ ወይ ተነስተሽ ሂጂ። አንቺ የምታወሪው ነገር በስነ ስርዓት አውሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ዛክን ታውቁታላችሁ። ላስተዋወቃችሁ ዛክን እና ባለፈው ምን እንደተፈጠረ ታውቃላችሁ። እና አሁን ዛክ እኔና ኤላን ሊያስታርቀን ነው። ያስታርቀናል ብዬ ተስፋ አደርጋለሁ። እና ስጦታም ይዤለታለሁ በነገራችን ላይ ዋው ዛሬ ሰርፕራይዝ ነው። እና ያው ዛሬ ያው የመጨረሻችን ነው ወይ አንድ ላይ የምንሆንበት ወይ ደግሞ ያው የመጨረሻችን ነው። ዛክ እኔም እንግዲህ ቤተሰቦች ዛሬ ላይ እንግዲህ እዚህም ተገኝቻለሁ። እዚህ የተገኘሁበት ምክንያት ምንድነው? ዘቢብዬንና ኤላየን ሁለቱን ላስታርቃቸው ነው። በማላቸው ከዚህ በፊት አለመግባባት ነበር። እነዛ አለመግባባት አሁን ላይ ቀርፈው ምን ብለው እሷም እንግዲህ ምኞቷ የሚሟላለት እሱም ደግሞ ፍላጎት የሚሞላበት ነገር ሆኖ ተታርቀው አብሮ ቢሆኑ በጣም ደስተኛ ነኝ። ስለዚህ ዛሬ ላይ ቤተሰቦች ሁለቱን እናስታርቃቸዋለን። ነገር ግን የኤላ ምላሽ ምን እንደሆነ ራሱ አናውቀውም። ምክንያቱም ኤላ በባለፈው ላይ በጣም ተናዷል። ሲጀመር እኔ አላውቅም፣ ብቻ እሷን ሳይት ራሱ ያ ነገር እንዳያረጋት ብዬ ነው የፈራሁት ራሱ። ምክንያቱም ኤላን እስከማውቀው ድረስ በጣም ለነገሮች ሁሉ ቁጥብ ነው። እንደገና ደግሞ በዛው አቅም ደግሞ ምንድነው የሆነ በቃ ሲናደድ ነገሮችን ኮንትሮል ማድረግ አይችልም። ግን እኔ በምችለው መንገድ ዘቢብዬ አስታርቃቸዋለሁ። ደስ ያለኝ ነገር ደግሞ ምንድነው ዛሬ አይፎን ይዘሽ ለሱ ስጦታ ይዘሽ መምጣትሽ የእውነት ይሄ ትልቅ ሰርፕራይዝ ነው ቤተሰቦች አይደል? በጣም ትልቅ ሰርፕራይዝ ነው። እኔ አክሰፕት ማድረግ ነው ይመስለኝ። ምክንያቱም ዛሬ ላይ በጣም ለሱም የምትነግሪው ነገሮች ራሱ በጣም ሰርፕራይዝ እንደሚያደርገው ራሱ አስባለሁ። ምክንያቱም አስቢ ለሱ ብለሽ ብዙ መስዋዕትነት ከፍለሻል አሁንም ቢሆን ማለት ነው። ስለዚህ ማለት ነው ነገሮች ተስተካክለው አብራችሁ ብትሆኑ በጣም ደስተኛ ከምልሽ በላይ ማለት ነው። የእውነት ማለቴ በጣም ታምራላችሁ። ሲሪየስሊ ሁለታችሁ ጥንድ ብትሆኑ በጣም ደስ ትላላችሁ የምር ዘቢብዬ። ስለዚህ እሱስ እስከሚመጣ ድረስ እኛ ያሉትን ነገሮች ሁሉ አሬንጅ እናደርጋለን። አንቺም በባለፈው በጣም ፎርስ እያደረግሽበት ነበር በሱ ማለት ሃይማኖትን ካለወጥ እያልሽ ነበር የነበረው እና እንደኔ ሐሳብ ደግሞ ምንድነው ይሄ በዚህ ሃይማኖት ደረጃ ላይ ምንድነው ዋናው ነገር ላቭ ነው ብዬ ነው ማስበው። ሁለታችሁ ፍቅር ካለ ማለት ነው የምሬን ነው ማለት ዘቢብዬ ሃይማኖቱ ሌላ ቦታ የሚመጣበት ነገር ዋናው ፍቅር ነው። ለብቻላ አይደለ? እሱም የራሱን ሃይማኖት አንቺም የራስሽን ሃይማኖት ይዘሽ በማላችሁ ፍቅር ካለ የምሬን ነው የምነግርሽ በቃ አብራችሁ መቀጠል ትችላላችሁ። ስለዚህ እንደኔ አመለካከት ምንድነው ዋናው ላቭ ስለሆነ ማለት ነው ፍቅር እንደጋራ አድርጋችሁ ነው መንቀሳቀስ ያለባችሁ። ስለዚህ አንቺም ብትሆኚ በዚህ ነገሮች ላይ ማለት ነው የምሬን ነው የምነግርሽ ፎርስ ባታረጊበት ደስ ይለኛል። ምክንያቱም የሱንም ሐሳብ ሞር ለመቀበል ያክል ማለት ነው። ስለዚህ ምንድነው እስቲ አንቺ ሐሳብ? እኔና እሱ ሃይማኖቱን ቀይሮ አንድ ላይ ከሆነን ቤተሰብ እሱ ሊቀበለው ስለማይችል ሃይማኖቱን መቀየር አለበት ብዬ ነው የማስበው። ኦኬ እና ለሱ ብዬ ብዙ ነገር ሆኛለሁ። እኔ ብዙ ነገር አጥቻለሁ። ይሄው እንደምታዩት ይሄው አይፎን 17 ገዝቼለታለሁ። ገና ደግሞ ብዙ ነገር ያሰብኳቸው ነገሮች አሉ። ያው ግን እሱ ግዴታ ሃይማኖቱን መቀየር አለበት። ምክንያቱም ቤተሰቦቼ ሊቀበሉት አይችሉም እሱን ማለት ነው ሃይማኖቱን ካልቀየረ እና በቃ እሱ ማጣትም አልፈልግም። ስለዚህ የግድ ሃይማኖቱን ይለውጥ እያልሽ ነው ያለሽው? መለወጥ አለበት እያልሽ ነው ያለሽው? እንደዛ ካልሆነ ቤተሰቦቼ ሊቀበሉት አይችሉም እሱና ግዴታ ሃይማኖቱን መቀየር አለበት። ትንሽ በጣም የሚከብድ ነገር ነው። ሲሪየስሊ በጣም የሚከብድ ነገር ነው ማለት በሃይማኖት ደረጃ አስበሽዋል። ሃይማኖት ማለት በጣም ትልቅ ነው የሆነ ነገር ነውና ዝም ብሎ ማለት እሱ ላንቺ ቦታ ካለውና ትልቅ ፍቅር ካለው ሊለውጥ ይችላል በጣም ትልቅ ቦታ። ግን እሱንም ቢሆን አሁን የሱስ ቤተሰቦች እንዴት ናቸው? የሱስ ቤተሰቦች ማለት የሱስ ቤተሰቦች አክሰፕት ያደርጉታል? ለምሳሌ እሱ ላንቺ ላይፈቅድሽ ይችላል፣ ግን የሱ ቤተሰቦች አክሰፕት የማያደርጉት አይመስለኝም። ምክንያቱም እኔ እስከማውቀው ድረስ ኤላ የሱ ቤተሰቦች ሁሉም ክርስቲያን ናቸው። ገብቶሻል አይደል? ስለዚህ አንቺ ደግሞ ፋዘርሽ ሙስሊም ስለሆነ የግድ አባትሽ የሚፈልገው ፍላጎቱ ምንድነው? የግድ የሱን ሃይማኖት መለወጥ ነው እዚህ ጋር አይደል?
ሰው ስለዚህ እንደዛ ከሆነ የሱም ቤተሰቦች ስለማይፈልጉ ያንቺ ቤተሰቦች ደግሞ ይፈልጋሉ። ሰው ስለዚህ እንዴት ነው ማለት እኔ መጀመሪያ ቀደም እንደነገርኩሽ ዘይብዬ የምር ፈርስት ላቭ ነው የሚቀርመው፣ ፍቅር ነው የሚቀርመው። ለምሳሌ አይደል ዳንሳ ደግሞ በቃ በፍቅር ውስጥ ነው። በቃ ፍቅር ካላችሁ ማላችሁ ማለት ምንም ነገር ማለት ትችላላችሁ። ሃይማኖት ሰከንድ ላይ የሚመጣ ነገር ነው። ለምሳሌ አይደል አለመግባባቶች አሉ። እነዛ አለመግባባቶች መቅረፍ ነው በቃ። ለምሳሌ አይደል ሰው ስለዚህ የኔ ሐሳብ ይሄ ነው የምልሽ። ያው ባለፈውም አለመግባባት ተፈጥሯል በቤተሰብ በማለት ከማዘሩ ጋርና ብዙ ነገር ተፈጥሯል። አናድጄዋለሁ፣ አውቃለሁ አጥፍቼ ከሆነ በዚህ አጋጣሚ በጣም ይቅርታ። ኦኬ። ግን ደግሞ እኔ ግዴታ ሃይማኖቱን መቀየር አለበት ብዬ ነው የማስበው። ምክንያቱም አብረን መሆን አንችልም ሃይማኖቱን ካልቀየረ። የኔ ቤተሰቦች ሊቀበሉት አይችሉም። እኔ ብዙ ነገር ሆኛለሁኝ በሱ ማለት ነው። ብዙ ነገር አጥቻለሁኝ፣ ብዙ ነገር አይቻለሁ እና ግዴታ አብሮኝ ከመሆን ካለበት ሃይማኖቱን ቀይሮ ነው። ካለለዛም ያው እንግዲህ የመጨረሻችን ነው የሚሆነው። ከሱ ጋር አብረን መቀጠል አንችልም ሃይማኖቱን ካልቀየረ ማለት ነው። ሲሪየስሊ የምር ማለት ነው ዘይ ማለት ይሄ በጣም የሚከብድ ነገር ነው። ሲሪየስሊ ማለት ነው የእውነት ግን ደግሞ እኔ ማለት ነው ኤላኔ በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ። ገብቶሻል? እኔ የምለውን ነገር ሁሉ ያደርጋል። ግን በሃይማኖት የመጣ ሞቱን ነው የሚመርጠው። እውነተኛውን ነገር ነው የምነግርሽ። በሃይማኖቱ ከመጣሽበት ሞቱን ነው የሚመርጠው። ገብቶሻል አይደለ? ሶ ስለዚህ እንደኔ አመለካከት እሱን የሚምጣ ያሉትን ነገሮች ሁሉ አንቺም ሞት ተነግረዋለሽ፣ እኔም አስረዳዋለሁ። ግን በቃ አለ አይደለ? እኔ ስጦታሽን ይቀበላል ብዬ ነው የማስበው። ሐሳብሽን እንዳሰብ ይቀበለዋል ብዬ ነው የማስበው። ይሄ እንደ ሁለተኛ ያለው ሐሳብ ግን ማለት ነው እኔ በጣም ፋይት የሚያደርግ ነው የሚመስለኝ። የምሬን ነው የምነግርሽ ማለት ነው። ቤተሰብ እና ኤላ በሱ በኩል ያው እኔ ላገኘው ስላልቻልኩኝ በሱ በኩል ጠርተነዋል። እየመጣ ነው። ፓስፖርቱን በነገራችን ላይ ለማዘሩ ሰጥቼ ነው እየመጣ ነው። ቡና ይጠጣን እየጠበቅነው ነው። አትፍሪ፣ ያሉትን ነገሮች ሁሉ እናስረዳዋለን። እንደምረዳ እሱም እንደምረዳ ተስፋ አደርጋለሁ። ሰው ስለዚህ አንቺም ቃል አድርገሽ ያሉትን ነገሮች ሁሉ ንገሪው፣ ደስ ንገሪው። እንደውም እየመጣ ነው። በነገራችን ያው እየመጣ ነው ያለው። እዚህ በቃ ያሉትን ነገሮች ቃል ለብለሽ ምናምን ንገሪው። እንደውም እየመጣ ነው ያለው። ገላበሽ ወሳብ ሰላም ነው። ምንድን ነው ተገናኝታችሁ ማታውቁ ነው የሚመስለው? ሰላም ስትባባሉ እራሱ እኮ እንኳን ደህና መጣ። በሰዓት ነው ባይዘው የተገኘው በሰዓት ነው። ዛክሻ ምን ሰራልኝ ወሳብ ዛሬ እንግዲህ የደወልኩበት ምክንያት እንግዲህ ወንድሜ ባሉት ነገሮች አለመግባባቶች አሉ በሁለታችሁ መካከል። ያን ነገር እንድቀርፉት ስለምፈልግ ነው። እና ባይዘው ከዛ በፊትም ራሱ ማለት ነው ኢላ ዛሬ ሰርፕራይዝ አለ፣ ትልቅ ሰርፕራይዝ የምታደርግ ነገሮች አሉ። ግን ዛሬ ላይ እዚህም ስጠራ ወንድሜ እንደማታሳፍረኝ አውቃለሁ። መቼም አሉት ነገሮች ሁሉ አክሰፕት አድርጋችሁ ሁለታችሁ አብራችሁ የምትሆኑበት ነገር ስለምፈልግ ነው ዛሬ ላይ እዚህ የመጣሁት። እዛኝም የመጣችሁ ለዛ ነው። ለኔ ያሉትን ነገሮች ለማስረዳት ሞክሬያለሁ። በዚህ ጉዳይ አንተ ባገባበት ወንድም ደስ ይለኛል። እና ለምን እንደሆነ አላውቅም አንተ ማስገባት ነው የፈለገችው። በተደጋጋሚ ብዙ ነገሮችን ለማድረግ ሞክራለች። በቃ እንደማይሆን በተደጋጋሚ ነግሬያታለሁ። እኔና እሷ ፍቅረኛሞች መሆን አንችልም። እኔ አወራው እኮ በቃ ነግሬሻለሁ። ከአንድም ስንት ጊዜ ባለፈው የተፈጠረውን አይተሻል። ይሄን ከእናቴ ጋር ነው ያጣለሽ፣ የሰማሽኝ ነው። ስለዚህ እኔና አንቺ አንድ ላይ መሆን አንችልም። ከስሪ ራሱ በጣም ደስ ነው የሚለኝ ባላይሽ ይመርጣል። እኔ ባንተ ምክንያት ምን እየተፈጠረብኝ እንዳለ ታውቃለህ አይደለም? ላንተ ብዬ ምን ስንት ነገር እንዳሳለፍኩኝ ታውቃለህ። ብዙ ነገር አሳልፌያለሁ ላንተ ብዬ ስለምወድ ነው። ይሄን ሁሉ የማደርገው ስለምወድ ነው። ላንተ ክብር ስላለኝ ነው። ላንተ ቦታ ስላለኝ ነው። አይሆንም እኮ አልኩሽ። በቃ አይሆንም። በነገራችን ላይ ወንድሜ በደረቁ ያዝና አይደለ? እስቲ የሆነ ነገር ታዘዛኝ፣ የሆነ ነገር ይምጣል። አረ ሁሌም ጨንጓሬ እንዳቃጠለች ነው። ጨጓራ ከመቃጠል ነው የሆነ ነገር ብታስነኝ ይሻላል። ግማሽ ሊትር በቃ ግማሽ ይሁን። ዛሬ ላይ እዚህ ኤላዬ እኔም የመጣሁበት ነገር ምንድነው እንድትጨቃጨቁ አይደለም የምፈልገው። ነኝ እዚህ ጋር የመጣሁበት ምክንያት ያሉትን አለመግባባቶች ሁለታችሁም ቀርፋችሁ ወደፊት አብራችሁ የምትሆኑበት ነገር ነው የምፈልገው። እኔ ነገሮች ማለት ነው። እኔ አሁን በዚህ ጉዳይ አንተ ባገባበት ደስ ይለኛል። እኔ ተናገርኩ በተደጋጋሚ አይሆንም። ሁለታችን የተለያየ ሃይማኖት ነው ያለን፣ የተለያየ አመለካከት ነው። ቤተሰቦቻችንም ይሄን ነገር አይቀበሉትም። ቤተሰቦች እንዲቀበሉ ሃይማኖትን ቀይር አልቀይርም ተናገርኩ። ይሄ ነገር አስር እንዲነሳ እንዲወራበት አልፈልግም። ገባሽ አይደል? ስለዚህ እኔ በቃ ማይሆን ነገር ነው። በጓደኝነት አብረን መቀጠል እንችላለን አልኩሽ። በጓደኝነት አብረን መቀጠል እንችላለን አልኩሽ። ገባሽ አይደል? በቃ ያሉትን ነገሮች አንቺ ግን አክሰፕት እያደረግሽው አይደለም። እኔ ግራ እያጋባሽ ነው። እኔ የምነግርሽን ነገር መስማት ማዳመጥ መቻል አለብሽ። ቤተሰቦችሽ እንዲጨናነቁ አልፈልግም።
የኔ ቤተሰቦች እንዲጨነቁ በዚህ ጉዳይ በእናቴ ጋር አጣላሽኝ ባለፈው ዕለት ገባሽ አይደል? ባለፈው ዕለት ቤተሰቦችም አይተዋል። አሰሪ ካሜራ ደቅነሽ በመወዳቸው በማከብራቸው ጓደኞች እየመጣሽ በቤተሰቦች ማልፈው ተርፎ እየመጣሽ ሌላ በጥብጥ ጦርነት ሳትከቺ ነው። አንቺ አትረጂም እንዴ? በቃ ይሄ ነገር አይሆንም ነው። ዛክ በእናትህ ከሰሪ ተነስታ ብትሄድ ደስ ይለኛል። እኔ ይሄ ነገር አይሆንም አይደለም ወንድሜ። አሁን እዚህ የመጣችበት ምክንያት ትልቅ ነገር ለአንተ ለመናገር ነው። ከዛ በተጨማሪ ደግሞ አንተን ሰርፕራይዝ እዚህ ጋር ለማድረግ ነው። ገብቶሃል አይደለ? ስለዚህ አንተም ኤላ ባይ ፎርስ አታርገው፣ ተረዳ፣ ነገሮችን ተረዳ። ያሉትን ነገሮች ሁሉ እኔ እረዳለሁ፣ በሃይማኖት ነገሮች ሁሉ። ግን ከዛ በተጨማሪ ደግሞ የኔ ሀሳብ ምንድነው እዚህ ጋር ላቭ ፍቅር መጀመሪያ ይቀርማል። ገብቶሃል አይደለ? ፍቅር መጀመሪያ ይቀርማል፣ ከዛ በኋላ ሃይማኖት ነው ያለው። ስለዚህ በመጀመሪያ ፍቅርን አስቀድማችሁ ሃይማኖቱ ደግሞ ከኋላ ትታችሁ ብትቀጥሉ ነው ደስ ይለኛል። የምሬን ነው የምነግርህ ማለት ነው። ምክንያቱም የምሬን ነው፣ ትልቅ ሰርፕራይዝ ነው ይዛል የመጣችሁ ዛሬ። በጣም ከአንተ ካለ ክብርና ማለት ነው ስሜት ማለት ነው። ስለዚህ ዘብዬ አንቺም ስለ ሰርፕራይዝ ውስጥ ፕሊዝ ቴል ሂም። ኧረ ምንም እዚህ ጋር ነው እኔ ባታወራ ደስ ይለኛል። ገባህ አይደል? እኔ ያሉትን ነገሮች በስነ ስርዓት ተናግሬያለሁ። በቃ እንደዚህ አይነት ሀሳብ ካለሽ በጓደኝነት ብትቀጥይ ከሆነ ትቀጥያለሽ። ከዚህ በኋላ በጓደኝነትም አብረሽኝ እንድትቀጥይ አልፈልግም። ገባሽ? ብዙ ችግር ነው በቤተሰቦቼ ላይ እያመጣሽ ያለሽ። ገባሽ? እኔስ እንደማይሆን ነገርኩሽ እኮ ብዙ መንገድ መጓዝ የለብሽም ብዬ ተናገርኳ። በቃ ያንን ነገር አክሰፕት ማድረግ መቻል አለብሽ። ስለዚህ አንቺ እየተረዳሽ አይደለም። የሚሆነው ነገር ይሆናል፣ የማይሆነው ነገር አይሆንም። ባለፈው ነግሬሻለሁ። ስለዚህ እኔ እስሪ ራሱ እንድትደርሺ አልፈልግም። ያው እሱን አክብሬ ነው እዚህ ጋር ራሱ ተቀምጬ እያወራሁሻለሁ። ገባሽ አይደል? ብዙ ነገር እንዲመጣብሽ አልፈልግም ብዬ ባለፈው ነግሬሽ አልሰማ ያልሽኝ ራስሽ ነው። አንቺ ጋር ያለኝ ግንኙነት እዚህ ጋር እንዲያበቃ ለመጨረሻ ጊዜ እፈልጋለሁ። እኔስ ቆይ እኔ አንተ ብዬ ያደረኩት ነገርስ እኔ አትረዳኝም እንዴ? አንተ ምንድነው የምታወራው? ምንድነው የምረዳሽ? ምኑን ነው የምረዳሽ? የማይሆነውን ነገር ነው የምረዳሽ? የማይሆነውን ነገር ነው እዚህ ጋር እንድቀበል የምፈልጊው ነው። ከቤተሰቦቼ አጋጭተኸኝ ከስንት ነገር ነው ያጣላኝ። ምንድነው ማጣላሽ? ከስንት ሰው ነው ያቆራረጥከኝ? ምንድነው ማቆራረጥሽ? የማይሆነው ነገር እኔ ተናገርኳ። ፓስፖርት ይዘኝ ሲጀመር ፓስፖርት ይዘኝ አንቺ ጋር ምን ይሰራል? ፓስፖርት ይዘኝ ፓስፖርት ይዘኝ እንደዛ አይደለም ማለት አሁን ፓስፖርት ይዘኝ ቆይ ይዛ ካረ ፓስፖርት ይዘጋ ነው። ፕሊስ ተረጋጋና እንደዚህ እናትህ ጋር ነው ያለው። እሺ ፓስፖርትን መልሼዋለሁ። ማንዘር ሰጥቻለሁ። ኢላ ስሜታዊ አትሁን። አሁንም እኔ የጠራሁበት ምክንያት እንደዚህ ስሜታዊ የሆነ ነገሮችን እንድታረግ አልፈልግም። ስለዚህ አንተም ተረጋጋ። ባሉት ነገሮች ሁሉ መሆን ያለባቸው ሁሉ ይሆናሉ። ስለዚህ እኔ እዚህ የመጣሁበት ዋናው ምክንያት እናንተን ለማስታረቅ ነው። ፕሊዝ እንድትግባቡ ፈልጋለሁ። የምሬን ነው የምነግርህ። በምን አይነት መንገድ ልንግባባ እንችላለን? ኦኬ ዘይቤ፣ አሁን ስላሉት ነገሮች ንገረኝ እስቲ። ቅድም የነገርሽኝ ነገሮች ሁሉ ምን ለሱ ምን አይነት ነገር እንዳደረግሽለት ንገሪውና መሆን እንትን በይው ፕሊዝ። ያውቃል እሱ ሁሉንም ነገር ሲጀመር ለሱ ብዬ ስንት ነገር እንደሆንኩኝ ያውቃል። ደግሜ መናገር አያስፈልግም። በጣም ብዙ ጊዜ በተደጋጋሚ ያውቃል። ሲጀመር ነግሬዋለሁም በተግባርም አሳይቼዋለሁ። ያውቃል ለሱ ብዬ ከብዙ ሰው ጋር ተቆራርጫለሁኝ። ህይወቴን ምስቅልቅሉን ያጣው ሲጀመር የማይገባ ደነዝ ነው አንተ። ሲጀመር አንቺ ለምታወሪው ነገር ስነ ስርዓት ያዥ። እኔ እመታታለሁ ዛክ ወይ ተነስተሽ ሂጂ። አንቺ የምታወሪው ነገር በስነ ስርዓት አውሪ። ሲጀመር የማይገባ ደነዝ ነው። ታይ በንግግር ነገሮች እንድፈቱ ስለምፈልግ ነው። እዚሁ እየተረዳሽ ያለሽ እየተረዳሽ እዚህ ጋር የማወራውን ነገር እየተቀበልሽ አይደለም። አንቺ እዚህ ጋር ገባሽ? በምን አይነት ነገር ነው ማስረዳሽ ነው? በተደጋጋሚ እየጠራሽ እዚህ ጋር ችግር ካሜራ ደቀረሽ ሌላ ነገር እንትን አትበይ ነው። እኔ ተናግሬያለሁ እኮ ሁሌም በተደጋጋሚ ስንቴ ነው የምነግርሽ? አስሬ እስኪገባሽ እኮ 100 ጊዜ ነው የነገርኩሽ እኮ። አይሆንም እንዴ የኛ ቤተሰቦች ያላችሁን ቅርበት የኛ ጓደኝነትን በማሰብ ነው እስካሁንም በትዕግስት እየወሩሽም ያሉት። የማይሆኑን ነገር ነው። አንቺ ለምንድን ነው የማትረጂው? ያለሁት እኮ ስለምወድ ነው። አትውደጂኝ። ፍቅር ሁሉም ነገር ወንድሜ፣ ፍቅር ሁሉም ነገር ሲጀመር አንተ ስርስር የምለው ለምንድን ነው? ስለምወድ ነው። እሺ አትውደጂኝ። ደነዝ ነው አንተ ሲጀመር። አንቺ ለስራት አስነሳይልኝ ዘብዬ፣ እንደዛ አይደለም። አሁን አንተም ተረጋጋ በል። ምንድን ነው የምረጋጋው? መተወሩ ነው እያየህ አይደል እንዴ? አትረዳም እንዴ? ምንድን ነው የምረዳሽ? የማይሆነውን ነገር በጓደኝነት እንቀጥል። ሃይማኖት ቀይረ እዚህ ጋር እኮ ሙስሊም ሆነ አብረን እንኖር፣ ቤተሰቦቼ ይቀበሏል። አስሬ ባናወራበት በዚህ ሀሳብ ደስ ይለኛል። የማይሆን ነገር ነው። እኔ ሃይማኖት ጀስት መቀየር አልፈልግም። ገባሽ አይደል? ሲጀምር እንደዚህ አይነት ቦታ ጠርተሽ እንደዚህ ሌላ ነገር እንዲፈጠር አልፈልግም። ገባሽ አይደል? አንድ እኔ ዛክ ሰላም ልልህ ነው። እሷ መኖሯንም ባቅ ጀስት እዚህ ጋር መጥቼ እነዚህ አፈላጅ መክፈት አልፈልግም። አትረዳም። አውቃለሁ። እንደዚህ እንድታወሩ ነው አልፈልግም። እንድትግባቡ ነው የምፈልገው። በል ያሉትን አለመግባባቶች እንዲቀርፉ ነው የምፈልገው። ስለዚህ እሷን ብትሆን ማለት ነው ፍቅሯን እየገለጸችል ነው፣ ስለምትወድ ነው።
መቃጠል ነው። አንተም ደግሞ ማለት ነው ያሉትን ነገሮች ሁሉ እሷ መርዳት አለበት። ገብቶሃል አይደለ? ሃይማኖት በሚለው ነገሮች ሁሉ ውስጥ አልገባበትም። ምክንያቱም እኔ መጀመሪያ ፍቅር መጀመሪያ የሚቀርበው ነው ማለት ከዛ በኋላ ነው ሁሉ ነገሮች ይመጡት። ገብቶሃል አይደለ? ስለዚህ አንተም ለሷ ቦታ ኖሮ እሷም ደግሞ ለአንተ ቦታ ስኖር ብቻ ነው ገብቶሃል አይደለ? አብራችሁ መቀጠል የምትችሉት። ስለዚህ ከዛ በተጨማሪ ደግሞ ሁለታችሁም መግባባት መቻል አለባችሁ። ስለዚህ ፕሊስ እስቲ እሷ የምትል ነገር ተረዳት። እስኪ በእናትህ ተረዳት። ከዛክ ሲጀመር ዝም ብሎ ለፊ ሲለኝ ነው ሲጀመር ከማይሆን ሰው ጋር ነው የገጠምኩት። መጀመሪያ ምን እያወራሽ ነው ያለሽው? ታውቆሻል እያወራሽ ያለሽው ነገር እኔ 11ኛ ሳሊ ደርሻለሁ። ባይዘው ገባሽ? በጣም ድንበር ቀይ መስመሪን እያለፍሽ የማይሆኑን ነገር በትዕግስት ተናግሬያለሁ። እኔ ሙስሊም ሆኜ ሃይማኖቴን ቀይሬ ካንቺ ጋር ጀስት የተለያየ እዚህ ጋር ጊባዌ ምናምን ነገር ይዘሽ የመጣሽ ሰርፕራይዝ እንድታረጊ አልፈልግም። የፈለገው ነገር ጠንቅር ማለት ይችላል። ጓደኝነታችንም እዚህ ጋር ማብቃት ይችላል። የማይሆን ነገር እኔ አልቀበልም። ያላመንኩበትን ነገር እኔ አልቀበልም። ተናገርኩኛ። በቤተሰብ ውጪ ሌላ ችግር እንዳፈጠር ይወት ይለኝ። እኔ የምነግርሽ ነገር እዚህ ጋር በየትኛው መንገድ እኔን ለማግኘት እንዳትሞክሪ ከዚህ በኋላ ገባሽ አይደል? በየትኛው መንገድ እኔን አግኝተሽኝ የሆነ ነገር ሲጀምር እና አንቺ ጓደኝነት እዚህ ጋር በበቃለ ደስ ይለኛል። ላይሽ አልፈልግም። ገባሽ? እኔ ከእናቴ ጋር በምን አይነት መንገድ ባለፈው እንዳወራን አይተሻል። ከዛ በኋላ የተፈጠረው ነገር በቪዲዮ ቀርጬ እዚህ ስለቤተሰቦች ፖስት አላደረኩላችሁም። ከቤተሰቦቼ ጋር ይብን እስከ መጋጨት በቃ እርስ በርሳችን እስከ መቆረጫጨም ድረስ ደርሰናል። አንቺ ግን ይሄ ነገር እየተረዳሽ አይደለም። አይሆንም። አንቺ ለምን እንደማትቀበዩ በቃ አይሆንም። ሲጀመር እኔ ነኝ ጥፋተኛ። ካንተ የሰውነት አይታየም እንዴ? ራስህ ብቻ አንተ ብቻ ነህ ከቤተሰብ ጋር የምትጋጨው። ምንድነው የምትጋጨው? አንቺ ምንድነው የምትጋጨው? ሴት ልጅ እኮ ነኝ። ምንድነው እኮ ብትሆኚ ምንድነው የምትጋጨው? አውቃለሁ ከኔ በተሻለ አንቺ መኖር እንደምትችይ አውቃለሁ፣ የተሻለ ነገሮችን መፍጠር እንደምትችይ። ግን እዚህ ጋር የኔ ጉዳይ ጀስ በጓደኝነት የምትቀጥይ ከሆነ ይቻላል። ገባሽ አይደል? እኔ የተለያየ ዱባይ እንሂድ ምን እንድትኝ እዚህ ጋር ሌላ ነገር እኔ አልፈልግም። በቃ ገባሽ አይደል? ያሉትን ነገሮች እኔ እንደማም ተናገሩ። ዛክ ለምንድን ነው እንደዚህ ጣርተ የምታጨቃጨቀው? እንደዛ አይደለም እንድትጨቃጨቀው እኔም አልፈልግም። በሁለታችሁ መካከል አለመግባባት እንዲቀርፉ ነው የምፈልገው። ምክንያቱም ማንኛውም ነገሮች በመነጋገር ነው የሚፈታው። ስለዚህ እሷ የምትልም ነገር አንተም ሰማት። ገብቶሃል አይደለ? ጫና ትበላት። ገብቶሃል አይደለ? ስለዚህ ማለት ነው ዘቢብ የምሬን ነው። ትልቅ ሰርፕራይዝ ይዛለ መጣለች። ትልቅ ነገር ልነግርህ ነው የፈለገችው ዛሬ ላይ ማለት ነው። ስለዚህ ማለት ነው አንቺም ለሱ መናገር የምትፈልጊው ነገሮች ሁሉ ነገሩ እዚህ ጋር ሆነች ማለት ነው። ዛክኒ መጀመሪያ ይሄ የመጨረሻ ነገር የመጨረሻው ታይምም ላይሆን ይችላል። ገብቶሻል አይደል? ስለዚህ ፕሊዝ ቴል ሂም ከዚህ በኋላ ስላሉት ነገሮች ሁሉ ምን ማድረግ እንዳለብሽ ነገሩ ለሱ ሲጀመር እኔ መጀመሪያም አንተ የተለየ ቦታ ስላለው አስቤ ምናልባት አንተን እሺ ካለ በሚል አስቤ ነው እንጂ እንደማይገባው አውቃለሁ። ብዙ ጊዜ ሞክሬያለሁ፣ በተለያዩ ሰዎች ሞክሬያለሁ በሚቀርባቸው። ግን አንተ ይበልጥ ካንተ ጋር ስለምትቀራረቡ ለአንተ ያለው ቦታ ለየት ስለሚል ብዬ አስቤ ነው እንጂ ሲጀመር ይገባው አይነት ሰው አይደለም። ዝም ብዬ ነው ብላ ጨረሽ በቃ እኔ የምነግርህን ነገር እየተረዳኸኝ አይደለም። ያው እኔ ላንተ ብዬ ብዙ ነገር እያደረኩኝ ነው፣ ብዙ ነገር እየሆንኩኝ ነው። ይሄንም ላንተ ነው ያመጣሁት። በቃ አላውቅም። አንሹ አልፈልጉም። አንሹ ነው እንደዚህ ማር አይደለም። ኖ ኧረ አንሺልኝ አልፈልጉም። አንሹ አንሹ እኔ ያለችው እኔ ያልሆነ ነገር ከሷ ምንም አይነት ጊፍት አልፈልግም ነው። አንሺ እየሰማሽኝ አይደለም? እንዳልሰብሩ ስልኩን አንሺ። ምንድነው ማለት ምን ማለት ነው? እንደዚህ ማለት ሲጀምር ምንም ነገር እንድታረጊልኝ አልፈልግም ማለት በጣም የሚታናድር ሰው ነው። ምንድነው ማናደው? ለምታወሪ ነገር እኔ አንተን ብዬ ነው እንጂ እንደዚህ አይንህን ማየት አልፈልግም። ወላሂ አታገኝም። ምን እያደረገች ነው ያለችው? እዛ ምንድነው እያደረገች ያለችው? ባላሳልፍ ሁሉን ባልችልበት ያኔ ተስፋ ጥቼ ዛሬ ቆሜ ባልሄድኩኔ ነገር ሁሉ ይቅርታ ዛክ። እኔ አንተና ክብሪያ በስነ ስርዓት እያወራሁት ያለው እኔ እንደዚህ ነው የሚፈጠር ሲጀምር አላውቅም ነበር። ምንድነው እንዲፈጠር ማታውቃለች ሲጀምር ምንድነው የምትናደረው? ተናዳኔንም ራሱ ገፍትራኔ ሄደች። ኧረ እኔ ነገር ሲጀምር ታውቃለህ፣ እኔ እንደማልቀበለው እያወቅህ እሷ ማምጣት የለብህም። ይቅርታ እሱ ላይ ይቃል ክርስቶስን ከዚህ በኋላ እኔ ላገኛትም አልፈልግም። ቤተሰቦች እኔ በየትኛውም መንገድ እስሬ እንድትደርስም አልፈልግም።
እንዴ በተከበርኩበት ሀገር ምንድነው በጣም ተናዳ ነበር። ምንድነው የምትናደደው? እሱ ይቅርታ ጠይቃለሁ። በጣም አከበርኳት እኮ ምንድነው ከዚህ በላይ እኔ የማይሆኑ ነገር አይሆንም። ቀኔ ሃይማኖት መቀየር አልፈልግም ነው እንደዚሁ አደፍታብኝ እስከ ማቆሸሽ ድረስ ምንደርሰው ምንድነው? እሱ ያጠፋችው ይሄን ጥፋት ነው። ስለዚህ ማለት ነው አንተም ቢሆን ተረጋጋ። ወይ ጌታን ቤተሰቦቼ ከዚህ በኋላ በየትኛውም መንገድ በጓደኝነት ማብራኝ እንድትቀጥል አልፈልግም። ልብሲና በሰበሰችው ሻው እንዴት ነው የምሄደው? እንዴት ነው እንትን ማረጋው? ችግር የለውም ተረጋጋ። ወንድሜ ምንድነው የምረጋጋው? ወንድሜ መግዛትም ካለብን ወተን እንገዛለን። ምንም አይሳስብም። እዚህ ጋር ሰው ተረጋጋው። ኧረ ምንድን ነው የምረጋጋው? ይቅርታ አረዛ ካንተ ነው ያስናከኝ። አንዴ ልከተላትና ያሉትን ነገሮች ሁሉ እኔም እሷን ላስረዳት እመጣለሁ። ዛሬ እንዳትከተላ በእናትህ ችግር ነው የምታመጣው። ልከተላትና ያሉትን ነገሮች ፕሊስ ጠብቀኝ እዚህ ጋር እኔ ጋር ቤተሰቦች ጥፋት ካለ ካጠፍኩ በጣም ይቅርታ ማለት እፈልጋለሁ። ግን ጌታ ምስክሬን ከዚህ በኋላ ላገኛት አልፈልግም። በየትኛውም መንገድ እኔ እስሬ እንድደርስም አልፈልግም። ተናግሬያለሁ። በቃ እኔ የተሰማኝን ነገር ነው የተናገርኩት። በስነ ስርዓት ለማስረዳት ከዚህ በፊት ሞክሬያለሁ። እኔ ያለሁበትን ነገር ቤተሰቦች ታውቃላችሁና እስቲ ሀሳብ አስተያየት ያላችሁን ነገር ምናምን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እሺ በቀጣይ እኔ ምን እንደማደርግ ምን ማድረግ ያለብኝን ነገር እኔ ያሳያችኋለሁ። ግን በየትኛውም መንገድ በቃ እኔ እንደውም ፓስፖርቴንም እንዴት ነው መቀበላት እያልኩ ነበረ። ሁሉም ነገር እኔ አስተካክለዋለሁ። ግን ጌታን እስሬ እንድደርስ አልፈልግም። በቃ ቤተሰቦች በጣም ነው የደበረኝ። የምትሉትን ነገር ኮሜንት ላይ ያስቀምጡልኝ፣ ማየት እፈልጋለሁ። በቃ